የ2000 ዓመተ ምህረት እትም መጽሐፍ ቅዱስ ስህተት አለበት ሲባል ሰው በቀጥታ የሚመለከታት ይችን ሮሜ ምዕራፍ 8 ቁጥር 34 ነው እንደው ተጋና የምትታየው። ግን እስካሁን ድረስ እንደተመለከትነው ሮሜ ምዕራፍ 8 ቁጥር 34 ከሌሎቹ የበለጠ አይደለም። የኢየሱስ ክርስቶስን የቤዛነት ሥራ በፍጡር የለወጠ መጽሐፍ ነው። የ2000 እትም አይተናል። የኢየሱስ ክርስቶስን አዳኝነት፣ የቤዛነቱን ሥራ፣ የክርስቶስን መስዋዕት፣ የሊቀ ካህናትነቱን ሥራ፣ ዋስነቱን፣ ጠበቃነቱን፣ መካከለኛነቱን፣ አምላክነቱን፣ በእውነት ሕያውነቱን፣ እውነት መሆኑን እነዚህን ሁሉ ጨፍልቆ የክርስትናን ትምህርት ያበላሸ መጽሐፍ ነው። ይሄ በሮሜ ምዕራፍ 8:34 ላይ ዛሬ የምንመለከተው ከሌሎቹ የሚበልጥ አይደለም። በእውነት የኢየሱስ ክርስቶስን መለኮታዊ ባህሪ እንኳ የቀየረ መጽሐፍ ነው ይሄ መጽሐፍ፣ ይሄ 2000 እትም። ስለዚህ ይሄ ከስህተቱ አንዱ ነው እንጂ ዋና አይደለም። ሰው ግን በጣም ብዙ የሚናገረው ስለዚህ ነው። እውነት ነው። ይሄኛውን ልዩ የሚያደርገው ቤተክርስቲያናችን የምትተማመንባቸው ብዙ ከቁጥር በላይ የሆኑ የመዳን መንገዶችና አማላጆች እንዳሏት በአደባባይ ሊቃውንቱ ሁሉ ዛሬ እየተናገሩ ነው። ብዙ መንገዶች አሉን እያሉ ነው። እንዴት ያሳፍራል ለክርስቲያን! ይህ እኮ በጣም እኮ እንደ አሳፋሪ ነው። እውነቴን ነው የምላችሁ። መጽሐፍ ቅዱስ የመዳን መንገድ አንድ እንደሆነ ነው የሚናገረው። ብዙ መንገድ የለም። ብዙ መንገድ ሰፊ መንገድ ነው። ፍጻሜያቸው ደግሞ ጥፋት ነው፣ ሲኦል ነው። መጽሐፍ ቅዱስ የሚናገረው እንደዛ ነው። ጠባቧ መንገድ የክርስቶስ መንገድ ናት። አንዲት ናት መግቢያ በሯ እና ብዙ ስላለ እነዛ ብዙ ማለት ነው ብዙ መንገዶች ሰው ሰራሾች ናቸው። በሰዎች የተቆፈሩ ጉድጓዶች ናቸው። እና ዛሬ የምንነጋገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔርን የሕይወት ውሃ ምንጭ ትታ ራሷ ወደ ቆፈረችውና ወዳፈለቀችው የጉድጓድ ውሃ ስለሄደችበት ጉዳይ ነው ማለት ነው። በቃ ይሄ የ2000 ዓመተ ምህረት እትም መጽሐፍ ቅዱስ የሕይወት ውሃ ምንጭ የሚፈልቅበት የእግዚአብሔር እውነት የእግዚአብሔር ቃል ሳይሆን ሰዎች የቆፈሩት ጉድጓድ ነው። ውሃ መያዝ የማይችል ቀዳዳ ጉድጓድ፣ ቀዳዳ። ስለዚህ ይህንን የምናገኘው አሁን በሮሜ ምዕራፍ 8:34 ላይ አንዱ ነው ማለት ነው። እና ምንድነው እሱ? ይማልዳል የሚለው ቁልጭ ያለ እግዚአብሔር ቃል በፍጹም ሊገናኝ በማይችል ይፈርዳል በሚል ቃል ተቀይሯል። ይሄ እዚህ ቦታ ላይ ብቻ አይደለም፣ ባለፈው አይተናል። ይሄ ቃል ብቻ ነው የተቀየረው። በዕብራውያን ምዕራፍ 7 ቁጥር 25 ላይ ሙሉ አረፍተ ነገር ተቀይሯል። የኢየሱስ ክርስቶስን ሊቀ ካህናትነት ወደ አብ የሚያስገባ መሆኑ፣ አማላጅ መሆኑ የተነገረበት ሙሉ አረፍተ ነገር እንዲወጣ ተደርጓል። ይሄ እንግዲህ ለምንድን ነው ብለን ብንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ አማላጆች አሏት። በቃ ይሄ ግልጽ ነው። በገድላትና በድርሳናት ላይ የተደረደሩትን አማላጆችና ወደ ገነት የሚያስገቡ ናቸው፣ ከሲኦል የሚያወጡ ናቸው የተባሉትን ፍጡራን እንደው ጠርተን እንጨርሳቸው ብለን ብንል ጊዜም አይበቃን፣ ሞልተዋል። መንገዱ ልዩ ልዩ ነው ሲሉ እና ሲሰብኩ ሰምቻለሁ አንድ የቤተ ክርስቲያናችን ሊቅ እና የእሳቸውንም አልጠቅስም አሁን እኔ፣ ምክንያቱም የሰው ነው። ገድላትንም ድርሳናትንም እኔ አሁን እንደው ያን የማይበት እንደው የማነብበትም ጊዜ እንደው የለኝም። በጣም አጸያፊ ነው፣ ይሰለቻልም። በእውነት የእግዚአብሔርንም ስም የሚያራክስ ነው። እኔ እነሱን አልጠቅስም። የሞቱ ናቸው፣ ሕይወት የሌለባቸው። እኔ የምጠቅሰው ለዚህ ማለት ነው ቤተ ክርስቲያኗ በእርግጥ
ብዙ አማላጆች አሏት ወይ ብዬ የምለው በቅዱስ ሲኖዶስ ታትሞ በተሰራጨው የቤተ ክርስቲያናችን እምነት ስርዓተ አምልኮትና የውጭ ግንኙነት ተብሎ በተጻፈው የሲኖዶሱ መጽሐፍ ላይ የተጻፈውን ነገር ነው። ምክንያቱም ሲኖዶሱ አይቶ የወሰነው ስለሆነ ሌሎቹ እነዛ ድርሳናት ገድላት የሚባሉት ተዋቸው። እነሱ ጸሐፊዎቻቸው ማን እንደሆነም አይታወቁም። ብዙዎቹ ቃጅተው የጻፏቸው ናቸው። የሚያሳፍሩ ናቸው ብዙዎቹ። ነውር የሞላባቸው ናቸው ብዙዎቹ። ስለዚህ እኔ እነሱን ለማስረጃነት አልጠቅሳቸውም። ምን ይላል በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በ1988 ባሳተመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓተ አምልኮትና የውጭ ግንኙነት ተብሎ በተጻፈው መጽሐፍ ገጽ 56 ላይ እንዲህ ይላል። 56ን 57ና 58ን ስለ ጻድቃን ይናገራል። ገጽ 57 ላይ ዋና ዋናውን ዝም ብዬ ላንብብላቸው። የቅዱሳን ቃል ኪዳንና አማላጅነት ይላል። ቅዱሳን በዚህ ዓለም ሳሉ ባደረጉት ተጋድሎ በእግዚአብሔር ዘንድ ባለሟልነትን ተሰጥቷቸዋል። በዚህ ዓለም ላሉ ሙታንን በማንሳት በዚህ ዓለም ሳሉ ሙታንን በማንሳት ድውያንን በመፈወስ አጋንንትን በማውጣት ብዙ የተአምር ሥራ እንዲሰሩ መንፈሳዊ ኃይልና ስልጣን እንደተሰጣቸው ሁሉ ከዚህ ዓለም በሞት በሚለዩበት ጊዜም ስማቸውን የሚጠራ ተመልከቱ፣ መታሰቢያቸውን የሚያደርግ በአማላጅነታቸው የሚያምን ሁሉ ዋጋ እንደሚያገኝ ከልዑል እግዚአብሔር ቃል ኪዳን ተሰጥቷቸዋል ይላል። ቅዱሳን በአጸደ ሥጋ ብቻ ሳይሆን በአጸደ ነፍስም ይማልዳሉ። ዋናው ሐሳብ ይሄ ነው፣ ይማልዳሉ። ለዚህም ቅዱሳን መጽሐፍት ይመሰክራሉ ብሎ ዘጸአትን ምዕራፍ 32 ሄኖክን ምዕራፍ 12 ቁጥር 33 በነፍስ ሕያዋን ናቸውና ብሎ ሉቃስ 20 ከቁጥር 37 እስከ 40 ይጠቅሳል። ምን ያደርጋሉ? በአጸደ ነፍስም ሆነው ያማልዳሉ ይላል። ቅዱሳንን ከአምላካቸው በተሰጣቸው ቃል ኪዳን መሰረት ቤተክርስቲያን ታከብራቸዋለች፣ ምዕመናንም ይማጸኑባቸዋል። አማላጆች ናቸው። ቤተ ክርስቲያንም በስማቸው እየሰሩ መታሰቢያቸውን እያደረጉ ስዕላቸውን እየሳሉ የቅድስና ሕይወታቸውን ሲያስታውሱ ይኖራሉ ይላል። ስለዚህ እነዚህ በአጸደ ነፍስ ያሉ ቅዱሳን ምን ያደርጋሉ? ያማልዳሉ። ምዕመናንም ወደ እነሱ ይማጸናሉ፣ ጸሎትን ይሰማሉ፣ ቃል ኪዳን አላቸው፣ ያድናሉ ማለት ነው። ይሄ እንግዲህ በገድላትና በድርሳናት የተጻፉ ኪዳናትና ከሲኦልም ነፍሳትን ያወጣሉ የሚለውን ትርክትና ሰው ሰራሽ ትምህርት ሰዎች የቆፈሩትን ጉድጓድ የሚያጸና የሲኖዶሱ ቃል ነው። ስለዚህ ቤተ ክርስቲያናችን ለነዚህ ሰዎች ለነዚህ ፍጡራን ቀናትን መድባ ጽላት ቀርጻ ቤተ ክርስቲያን አንጻ ስዕላቸውን እየሳለች ዝክር እየዘከረች የምትማጸናቸውና አማልዱኝ የምትላቸው ከቁጥር በላይ የሆኑ እንስትና ተባት ቅዱሳን አሏት። እነዚህን ቅዱሳን ቃል ኪዳን የተገባላቸው የምዕመናን የድህነታቸው ዋስትናዎች ናቸው ብላ የሚታመኑ ናቸው ማለት ነው። ተመልከቱ። ብዙዎቹ በአጸደ ነፍስ ያሉ እነዚህ ቅዱሳን ሰዎች ፍጡራን ሰዎች የሚያምኑባቸውንና ዝክራቸውን የሚዘክሩላቸውን ምዕመናን ሥላሴን ባያምኑና ክርስቶስንም ቢክዱ እንኳ ወደ ሲኦል ወርደው ቢፈረድባቸውም ከሲኦል የሚያወጡ በመሆናቸው ከክርስቶስ ሊቀ ካህናትነት ይልቅ የእነርሱ ምልጃ ስለሚበልጥ ቤተ ክርስቲያናችን ምዕመናን ኢየሱስ
ይማልዳል የሚባለውን ቃል ሲሰሙ እጅግ ያስቆጣቸዋል ማለት ነው ለቤተ ክርስቲያናችን ምእመናን። ምክንያቱስ የክርስቶስን የሊቀ ካህናትነት የማማለድና የማስታረቅ አገልግሎት ራሳቸውን ማዳን ለማይችሉ ሰዎች ስለተሰጠ ነው። እንግዲህ የዚህ ሁሉ ምክንያቱ ማለት ነው የዚህ ሁሉ ምክንያቱ የእግዚአብሔርን ቃል የመቀየሩ ዋናው ምክንያት እነዚህ የክርስቶስን የሊቀ ካህናትነቱን ሥራ የያዙ ተክተው በቤተ ክርስቲያኗ ውስጥ ያሉ እነዚህ አማላጆች በመኖራቸው። ይሄ ለምን ሆነ? እኔ እንደዚህ እላለሁ። እኔ ቤተ ክርስቲያን ይሄን አታውቅም አልልም፣ ግን የሊቃውንቱ ትምህርትና የአባቶቻችን ትምህርት የተዘነጋ ይመስለኛል። ምንድነው የተዘነጋው? አንደኛ የኃጢአትን ምንነትና አስከፊነት ያለማወቅ ችግር ነው። ፍጡር ለፍጡር የኃጢአት ስርየት መስጠት አይችልም። ኢየሱስ ክርስቶስ የሰራውን ሥራ ፍጡራን መስራት አይችሉም። ይሄን ነገር ቤተ ክርስቲያናችን አባቶቻችን አስረግጠው የሚናገሩት ትምህርት ነው፣ ተረስቷል። ሁለተኛ የወንጌልን ምንነትና ማንነት ያለማወቅ ችግር ነው። ወንጌል ምንድን ነው? የኢየሱስ ሥራ። ሶስተኛ የኢየሱስ ክርስቶስን አምላክነትና ሰውነት በቅጡ ያለመረዳት ችግር ነው። የስጋዊነቱን አምላክ ሰው የመሆኑን የክርስቶስን አማላጅነት ያለመረዳት ችግር፣ ይሄ ነው ምክንያቱ። በአጠቃላይ ምን ብዬ እላለሁ? በክርስቶስ አምኖ የሚገኘውን የዘላለም ሕይወት ያለመረዳት ዳግም ያለመወለድ ችግር ነው። እግዚአብሔር ለምን ሩቅ ነዋ፣ ሩቅ ነው። ኢየሱስ ክርስቶስ በምዕመናን ውስጥ ማደሩን፣ ቤተ መቅደስ መሆናቸውን፣ ከእግዚአብሔር ጋር ኅብረት ማድረጋቸውን ምዕመናን ያለመረዳት ዳግም ያለመወለድ ችግር ነው ይሄንን ያመጣው ማለት ነው። ጌታ ኢየሱስ ክርስቶስን ሰዱቃውያን ትንሣኤ ሙታን የለም ብለው ይከራከሩት ነበር እና እንደው የሆነ ምሳሌ ያቀረቡለት። አንድ ሰው እንደዚህ ሚስት አገባ፣ እሱ ሞተ፣ ወንድሞቹ እንደዚህ በመጨረሻ እንዴት ይሆናል በትንሣኤ ሙታን ብለው ጠየቁት ጌታን። ጌታ የመለሰላቸው ምንድን ነው? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ነው ያላቸው። ይህን ያላቸው እምነታቸው በእግዚአብሔር ቃል ላይ ሳይሆን በሎጂክ ላይ፣ በሰው ሪዝኒንግ ላይ፣ በአመክንዮ ላይ ብቻ እምነታቸውን መስርተው ስለነበር ከአምስቱ የሙሴ የሕግ መጽሐፍት ውጪ የነቢያትን መጽሐፍ ስለማይቀበሉ የእግዚአብሔርን ቃል ስለማያውቁ ጎደሎ ዕውቀት ስላላቸው በዚህ ምክንያት ጌታ ምን አላቸው? መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው። ማቴዎስ ምዕራፍ 22 ቁጥር 29 ላይ። ስለዚህ አሁን የሮሜ ምዕራፍ 8 ቁጥር 34ን ለመረዳት ወገኖቼ 3 ነገሮችን መመልከት መቻል አለብን። 3 ነገሮችን። አንደኛ የሮሜ መልእክት ዋና ሐሳብ ባጭሩ መመልከት ያስፈልጋል። ሐዋርያው ቅዱስ ጳውሎስ የሮሜን መልእክት የጻፈበትን ምክንያት፣ የሮሜ መልእክት ወንጌል ነው። ወንጌልን በሚገባ ማወቅ ያስፈልጋል። አንደኛ። ሁለተኛ ወደ ምዕራፉና ወደ ኃይለ ቃሉ በመምጣት የቃሉን ፍቺ መረዳት ያስፈልጋል። ቃሉ ምንድን ነው የሚለው? ሮሜ ምዕራፍ 8 ቁጥር 34 ምንድን ነው የሚለው? ቃሉ ምንድን ነው? ያንን መረዳት ያስፈልጋል። ሶስተኛ የትርጉም ተፋልሶ ያመጣውን ምንባብ ከግሪኩ ንባብ ጋር አመሳክሮ ትክክለኛውን ፍቺ ለመረዳትና ሰዎች የቆፈሩትን ጉድጓድ ትቶ ወደ እውነተኛው የሕይወት ውሃ ምንጭ ለመመለስ የትርጉም ተፋልሶውን ማየት ያስፈልጋል። እግዚአብሔር አምላካችን ይርዳን። ይህ እኮ ትልቅ ነገር ነው እኮ የምንነጋገረው አሁን። በእውነት በጣም ታላቅ ነገር ነው። እግዚአብሔርን ቃል መደለዝ በጣም ከባድ ነገር እኮ ነው። ከባድ ነው እና እስኪ የተፋልሶ መጽሐፍ ገጽ 387 ላይ እናወጣና
የሮሜ መልእክት የሚናገርበትን ምክንያት እንነጋገራለን። አንዳንድ ሐሳቦችን እናያለን። የሮሜ መልእክት የሚናገረው ስለ ጽድቅ ነው። ስለዚህ የሮሜ መጽሐፍ ስናነብ የምንረዳው ኃጢአተኛ ሰዎች፣ ሞት የሚገባቸው ሰዎች፣ የእግዚአብሔር ፍርድ የሚጠብቃቸው ሰዎች እኛ ማለት ነው። እኛ ኢየሱስ ክርስቶስ በከፈለው ቤዛነት በማመን ከፍርድ ነፃ መሆናቸውንና መጽደቃቸውን የሚናገር ክፍል ነው። ከፍርድ መዳናችንን፣ መጽደቃችንን፣ ኢየሱስ ክርስቶስ ጽድቃችን እንደሆነ፣ የእግዚአብሔር ጽድቅ በክርስቶስ እንደተገለጠ የሚያምኑ ሁሉ፣ በኢየሱስ ክርስቶስ የሚያምኑ ሁሉ በእግዚአብሔር ፊት ጻድቅ ናችሁ ተብለው እንደተቆጠረላቸው የሚናገር ክፍል ነው የሮሜ መልእክት። እግዚአብሔር ይመስገን። ይሄንን በዚህ በመጽሐፌ ላይ በተፋልሶ መጽሐፌ ገጽ 389 ላይ ማንበብ ትችላላችሁ። አንብቡና ትረዳላችሁ። ምንድነው የሚለው? ቅዱስ ጳውሎስ ማለት ነው የሮሜን መልእክት ሲጽፍ ሰዎች ሕግን በመፈጸምና መልካም ሥራ በመስራት በእግዚአብሔር ፊት ጻድቅ ስላልሆኑ ፍርድ አለባቸው። ስለዚህ ሰዎች በሥራቸው መጽደቅ ባለመቻላቸው የእግዚአብሔር ጽድቅ አስፈልጓል በማለት መልእክቱን ይጀምራል። ከምዕራፍ 1 ቁጥር 18 ጀምሮ እስከ ምዕራፍ 3 ቁጥር 20 ድረስ ይህን መረዳት ያስፈልጋል። ከዛ በመቀጠል ምንድን ነው የሚለው? ሰዎች በሥራቸው መጽደቅ ስላልቻሉ የእግዚአብሔር ጽድቅ በልጁ በኢየሱስ ክርስቶስ በኩል ተገልጧል በማለት ከምዕራፍ 3 ቁጥር 21 እስከ ምዕራፍ 4 ቁጥር 25 ድረስ ባለው ክፍል ውስጥ ያብራራልናል። የእግዚአብሔር ጽድቅ መገለጡን ማለት ነው። እንዲህ ይላል ሮሜ 3 ምዕራፍ 3 ከቁጥር 21 እስከ 24 ድረስ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ያለ ኦሪት ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። እግዚአብሔር ይመስገን። የሰው ጽድቅ አይደለም። ኢየሱስ ክርስቶስን በማመን የሚገኝ የእግዚአብሔር ጽድቅ ነው። ለምን? ልዩነት የለምና ሁሉም ሰው ኃጢአት ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና። ስለዚህ በኢየሱስ ክርስቶስ ቤዛነት በሆነው በኩል እንዲያው በጸጋው ይጸድቃሉ ይላል። እንዲያው በእግዚአብሔር ቸርነት እንዲጸድቁ እግዚአብሔር ጽድቁን ለሰው ሰጠ። ይህ ጽድቅ በእምነት የሚገኝ ጽድቅ ነው። ስለዚህ ጳውሎስ ይህን በማለት ኃጢአተኞች ኢየሱስ ክርስቶስ በመስቀል ላይ በከፈለው ቤዛነት በማመናቸው ጻድቃን መባላቸውን ያስረዳል። እግዚአብሔር ይመስገን። ይህን እንግዲህ ምሳሌ አድርጎ ይናገራል። ሮሜ ምዕራፍ 4 ከቁጥር 1 እስከ 7 ድረስ ያለውን ስታነቡ አብርሃምም ያለ ሥራው እንዲሁ ጸደቀ በእምነት፣ ዳዊትም ኃጢአትም ቢሰራም እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብፁዕ ነው ብሎ ዳዊትን ምን አደረገል? ብፁዕ ነህ አለው። ስለዚህ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። በማን? በእግዚአብሔር እያለ ይናገራል። እንግዲህ አብርሃም በእምነት ዓይኖቹ ክርስቶስን አይቶ አመነ። ዳዊትም በእግዚአብሔር ፊት ቀርቦ በንስሐ ኃጢአቱ ይቅር እንደተባለ በማውሳት ማለት ነው የእግዚአብሔር ጽድቅ እንደተቆጠረላቸውና ብፁዓን እንደተባሉ በስፋት ያብራራል። ሮሜ ምዕራፍ 5 እንግዲህ በእምነት ከጸደቅን በማለት በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። ከጸደቅን ይላል፣ አላፊ ነው፣ ጸድቀናል። ስለዚህ በእግዚአብሔር ክብር ተስፋ እንመካለን በማለት ምዕመናን በጌታችን በኢየሱስ ክርስቶስ በኩል ወደ እግዚአብሔር ጸጋ በእምነት መግባትን፣ ሰላምን፣ ክብርን እንዳገኘን በግልጽ ይናገራል የሮሜ መጽሐፍ። መጽሐፉን አንብቡት። እንግዲህ
በምዕራፍ 6 ላይ ደግሞ የእግዚአብሔርን ጽድቅ የተቀበልነው በክርስቶስ አምነን ስንጠመቅ ከክርስቶስ ጋር በመሞትና በመነሳት ነው ይለናል። ስለዚህ ጥምቀት ከአዳማዊ ሕይወት ወደ ክርስቶሳዊነት የምንሸጋገርበት መንፈሳዊ አሰራር መሆኑን ይናገራል። ከምዕራፍ 6 ሮሜ ከቁጥር 1 እስከ 4 ድረስ። ምዕራፍ 7ም እንደዚሁ ክርስቲያኖች ለኃጢአት ብቻ ሳይሆን ኃጢአትን ከሚያሳውቀው ሕግ ከኦሪት ተለይተን እንደሞትን ማብራሪያ ይሰጠናል። በመጨረሻም ምዕራፍ 8 ላይ እንግዲህ በክርስቶስ አምነው ከክርስቶስ ጋር የሞቱና የተነሱ ምዕመናን አሁን ኩነኔ የለባቸውም በማለት ከፍርድ መዳናችንን በማረጋገጥ ምዕራፉን ይጀምራል ማለት ነው። ምዕራፍ 8 በዚህም የሮሜ ምዕራፍ 8 ቁጥር 31 እስከ 34 ድረስ ያለው ዋና ሐሳብ ምንድነው ብለን ስንል የምናገኛቸው ዋና ዋና ሐሳቦች የሚከተሉት ናቸው። አንደኛ፣ ይሄ የሮሜ መልእክት ምዕራፍ 8 ከቁጥር 31 እስከ 34 ድረስ የሚያስረዳን የእግዚአብሔር ማዳን ክርስቶስን በማመን ያገኘነው ይህ የእግዚአብሔር ጽድቅ ዋስትና ያለው መሆኑን ያረጋግጥልናል። ስለዚህ እንደዚህ ይላል፣ ዋስትና አለን ነው የሚለው። ጽድቃችን ክርስቶስ በሰራው ሥራ አምነን መዳናችን ምን አለው? ዋስትና አለው። ይህንን አነባለሁ። ሮሜ ምዕራፍ 8 ከቁጥር 31 እስከ 34 ድረስ። እንግዲህ ስለዚህ ነገር ምን እንላለን ይላል ጳውሎስ፣ ገርሞት ማለት ነው። ያውን የተነጋገርነው ነገር ምን እንላለን እንዴ? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። ማን ነው የሚቃወመን? እግዚአብሔር ከኛ ጋር ከሆነ እስኪ ተመልከቱ። ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን ኃጢአት አሳልፎ የሰጠው ከሆነ እንዴት ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? ክርስቶስን ለእኛ ስለ ኃጢአታችን እንዲሞት ካደረገ ከክርስቶስ ጋር እንዴት ሁሉን ነገር አይሰጠንም? ሁሉን ነገር ይሰጠናል እንጂ። ተደንቆ ነው የሚናገረው ጳውሎስ። ገርሞት ነው የሚናገረው። የመዳናችን ነገር፣ የመዳኑ ነገር፣ የራሱ መዳን ጭምር። እግዚአብሔር እንግዲህ የመረጣቸውን ማን ይከሳቸዋል ይላል። ማን ነው የሚከሰው? ለምን? የሚያጸድቅ ማን ነው? እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እግዚአብሔር የተመሰገነ ይሁን። ከክርስቶስ ፍቅር ማን ይለየናል ይላል። ማን ነው የሚለየን? ማንም አይለየንም። አንዴ ወዶናል፣ ለዘላለም ወዶናል። ከሱ ፍቅር የሚለየን ማንም የለም። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል ጳውሎስ። ስለዚህ በክርስቶስ አምነን የጸደቅን ሰዎች የተቀበልነውን ጽድቅ ማንም ሊወስድብን አይችልም። ክርስቶስን በማመን ያገኘነው ጽድቅ ዋስትና ያለው ጽድቅ ነው እያለ ነው የሚናገረው። ይሄ በእውነት ወገኖቼ የሰዎች የሁላችን ችግር የመጀመሪያ ችግር ምንድነው ተብሎ ቢባል ወደ እግዚአብሔር ፊት እንዴት እቀርባለሁ? በእግዚአብሔር ፊት እንዴት ተቀባይነት አገኛለሁ? እኔ ኃጢአተኛ ነኝ። እንዴት ከሞት እንዴት ከሲኦል እድናለሁ? ኃጢአቴን እግዚአብሔር እንዴት ይቅር ይለኛል? የእግዚአብሔርን ፊት እንዴት አያለሁ? የሚል ጥያቄ ነው የሁላችን ጥያቄ። ይሄን ጥያቄ እግዚአብሔር በልጁ ሞትና ትንሣኤ ወደ አባቱ እንድንቀርብ፣ እንድንታረቅ፣ እንድንጸድቅ፣ ተቀባይነት እንድናገኝ አደረገን። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ደግሞ ሰው በክርስቶስ አምኖ ልጅነትን ካገኘ በኋላ ሌላ ጭንቀት አለበት። እንዴት አድርጌ ነው በእግዚአብሔር ቤት የምኖረው የሚል ጭንቀት ነው። ይህንን ያገኘሁትን ድህነት አጣው ይሆን የሚል ጭንቀት አለበት። እንዴ ጽድቅን እኮ ያገኘነው በራሳችን ስራ አይደለም፣ እግዚአብሔር ነው የሰጠን። አሁንስ በእግዚአብሔር ቤት እንዴት እኖራለሁ የሚለውን ጥያቄ የሚመልስልን ይሄ አሁን ያነበብኩላችሁ ሮሜ ምዕራፍ 8 ከቁጥር 31 እስከ 34 ድረስ ያለው ዋስትና ነው የሚናገረው።
ክርስትናን በእምነት ከእግዚአብሔር በመወለድ ጀመርኩት። በቀረው ዘመኔስ በእግዚአብሔር ቤት እንዴት አድርጌ እኖራለሁ? በሰራዋቸውና በምሰራቸው ኃጢአቶች ከፍርድና ከኩነኔ ከተጠያቂነትስ እንዴት ድናለሁ? ለሚሉና ለነዚህ መሰል የሰዎች መሰረታዊ የመንፈሳዊ ሕይወት ጥያቄዎች መልስ የተሰጠበት ክፍል። ስለዚህ ይሄ መልእክት ምንድነው የሚለው? ሮሜ ምዕራፍ 8 ቁጥር 31 እስከ 34 ያለው ምዕመናን ሆይ በክርስቶስ ሞትና ትንሣኤ በማመን ያገኛችሁ ድህነት አስተማማኝ ነውና ጥርጥር አይግባችሁ የሚል ነው። ምን ማለት ነው? እንዴት አድርጌ ወደ እግዚአብሔር እቀርባለሁ፣ እንዴትስ ሰላም አገኛለሁ ለሚለው የመጀመሪያ ጥያቄ ሲመልስ በሮሜ ምዕራፍ 5 ቁጥር 1-2 ላይ እንደመለሰ ማለት ነው። በምዕራፍ 8 ሮሜ ምዕራፍ 8 ቁጥር 1 እና 2 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ ፍርድ የለባቸውም፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና በማለት በኢየሱስ ክርስቶስ የሚያምን ሰው ከእግዚአብሔር ቁጣና ፍርድ ከኩነኔ እንደዳነና በእግዚአብሔር እንደማይፈረድበት ያረጋግጣል። ይህንን ማረጋገጫ በሮሜ ምዕራፍ 8 ከቁጥር 31 እስከ 34 ባለው የእግዚአብሔር ማዳን ዋስትና ያለው ማዳን የሆነበትን 3 ምክንያቶችን ይናገራል። 3 ምክንያቶችን ባጭሩ ልንገራችሁ። አንደኛ፣ ዋስትና የሚሆነን ለድህነታችን ድህነታችን የተፈጸመው በእግዚአብሔር ፈቃድና በእግዚአብሔር ቸርነት በመሆኑ ነው። ይህንን ቅድም ባነበብኩላችሁ ክፍል እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም እያለ ይነገራል። እንዴት አይሰጠንም? ዋጋ የከፈለው እኮ እሱ ነው። ይሄ እኮ የእግዚአብሔር ፈቃድ ነው። ይሄ የተፈጸመው በእግዚአብሔር ሥራ መሆኑን ያሳያል። ስለዚህ ድህነታችን በእኛ ሥራ ላይ የተመሰረተ ሳይሆን በእግዚአብሔር በክርስቶስ የማዳን ሥራ ላይ የተመሰረተ ስለሆነ ነው። ስለዚህ እግዚአብሔር ራሱ ካልተቃወመ በስተቀር ለምን አዳንካቸው ብሎ እግዚአብሔርንም ሆነ እኛን የሚጠይቀን ማንም እንደሌለ ለማጠየቅ ምን ይላል? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ይመስገን። ስለዚህ መዳናችን አስተማማኝ ነው ማለት ነው። ሁለተኛ፣ የድህነታችን ዋስትና የሚያሳይ መሆኑ እግዚአብሔር ከኛ ጋር መሆኑ ነው። ልጅነትን ካገኘው በኋላ ከተቀበልኩት ድህነት ጎድል ይሆንን ለሚለው ጥያቄ ቅዱስ ጳውሎስ መልስ ሲሰጥ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። ማን ነው የሚቃወመን እንዴ? ለገዛ ልጁ ያራራለት ነገር ግን ስለ እኛ ስለ ሁላችን አሳልፎ የሰጠው እግዚአብሔር እንዴት ያው ከእርሱ ጋር ከክርስቶስ ጋር እንዴት አይሰጠንም? በማለት በክርስቶስ ካገኘነው ድህነት ምንም ሊለየን እንደማይችል ማንም ሊለየን እንደማይችል ከክርስቶስ ጋር አብረን ወራሾች እንደሆንና ለዚህም ማረጋገጫው እግዚአብሔር ከኛ ጋር መሆኑና እግዚአብሔር ውድ ልጁን ሳይራራለት እስከ ሞት ድረስ አሳልፎ የሰጠው መዳን ይሄ ድህነት መሆኑን በማስረጃ ያረጋግጣል። መቼም ሰፊ ነገር ነው። እግዚአብሔር ይገድላል፣ እግዚአብሔር ያድናል፣ እግዚአብሔር ወደ ሲኦል ያወርዳል፣ እግዚአብሔር ከሲኦልም ያወጣል፣ እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል። በአንደኛ ሳሙኤል ምዕራፍ 2 ላይ ይህን ማየት እንችላለን። እግዚአብሔር ያዋርዳል፣ እግዚአብሔር ያከብራል። እግዚአብሔር ሁሉን የሚችል አምላክ ነው። የእግዚአብሔርን መንፈስ ያዘዘ ወይስ አማካሪን ሆኖ ያስተማረው ማን ነው ይላል ኢሳይያስ። ስለዚህ እግዚአብሔር ሉዓላዊ አምላክ ነው። እኛ በራሳችን ሥራ ራሳችንን አድነን ቢሆን ኖሮ ድህነታችንን ማጽናት ይጠበቅብን ነበር። ይሁን እንጂ ራሳችንን ማዳን ስላልቻልን እግዚአብሔር በልጁ በኩል ከሞትና ከኩነኔ አዳነን።
አሁን ያገኘነው ድህነት የእግዚአብሔር ድህነት ስለሆነ የድህነታችን ዋስትና ያለው በእግዚአብሔር እጅ እንጂ በእኛ እጅ አይደለም። እግዚአብሔር የተመሰገነ ይሁን። ለምን ብሎ እግዚአብሔርን የሚጠይቀው ማንም የለም። እግዚአብሔር በልጁ ምን ያደረገን? አጸደቀን። ለምን አዳንካቸው ብሎ ሊጠይቀው፣ እኛንም ደግሞ ሊጠይቅ ወይም ሊከሰን የሚችል ማንም የለም። እግዚአብሔር የተመሰገነ ይሁን። ሶስተኛ የድህነታችን ዋስትና የሆነው ድህነታችን የተከናወነውና የተፈጸመው በወልድ ቤዛነት በመሆኑ ነው። ወልድ የከፈለበት ደሙን ያፈሰሰበት ስለሆነ፣ ስለዚህ ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን እንዴት አይሰጠንም ይላል። ስለዚህ ልጁን ስለሰጠን ከልጁ ጋር አብሮ መንግስቱን ወራሾች ያደረገን። እነዚህ ሶስት ነገሮች የሚያስረዱን የእግዚአብሔር ማዳን ክርስቶስን በማመን ያገኘነው ጽድቅ ዋስትና ያለው መሆኑን ያስረዳናል። ሁለተኛ የምንመለከተው ምዕራፍ 8 ከቁጥር 31 እስከ 34 ያለው የእግዚአብሔርን ልጅ የኢየሱስ ክርስቶስን ሉዓላዊነት፣ የኢየሱስ ክርስቶስን አምላክነት የሚያረጋግጥ መሆኑን ነው የምንመለከተው። ኢየሱስ ክርስቶስ ፍጹም አምላክ ነው። ይህንን ነው የሚያሳየን። ጌታ ኢየሱስ የሰው ልጆችን ጥያቄ የፈታ አምላካዊ መልስ መሆኑን ነው የሚያሳየን። ስለዚህ ኢየሱስ ክርስቶስ ምንድን ነው? ፍጹም አምላክ ነው። ጌታ ኢየሱስ በሕያዋንና በሙታን ላይ የሚፈርድ ዳኛ ነው። እግዚአብሔር ይመስገን። ፍርድን ለማን ሰጠው? ለሰው ልጅ ሰጠው ይላል ዮሐንስ ምዕራፍ 5 ላይ። ስለዚህ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚኮንነው ማን ነው? መልሱንም ሲሰጥ ምን ይላል? በቁጥር 34 ላይ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ስለዚህ ጌታ ኢየሱስ ክርስቶስ የእግዚአብሔር ጽድቅ ለሰዎች የተገለጠበት ነው ማለት ነው። የእግዚአብሔር ጽድቅ ነው። ጌታ ኢየሱስ ክርስቶስ ዘላለማዊና ሕያው አምላክ ነው። ጌታ ኢየሱስ ክርስቶስ በአብ ቀኝ የተቀመጠ በአብ ቀኝ ያለ ዘላለማዊ ሊቀ ካህናት ነው። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ስለዚህ እነዚህ ሁሉ የሚያስረዱን በሊቀ ካህናትነቱ፣ በሞቱ፣ በአብ ቀኝ በመቀመጡ፣ በፈራጅነቱ፣ በአምላክነቱ፣ እሱ በሰራው ሥራ አሁን በአብ ቀኝ በመቀመጡ ሊቀ ካህናት ሆኖ በመማለዱ ምክንያት በኢየሱስ ክርስቶስ ሞትና ትንሣኤ አምነን ያገኘነው ጽድቅ በኢየሱስ ክርስቶስ በኩል ዋስትና ያለው ጽድቅ መሆኑን ያስረዳናል። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ስለዚህ የእግዚአብሔር ማዳን ክርስቶስን በማመን ያገኘነው ጽድቅ ዋስትና ያለው መሆኑን ያረጋግጥልናል ማለት ነው። ስለዚህ የሚማልደውና የሚፈርደው የሚለውን ጉዳይ ለመረዳት እነዚህን አውዳዊ አገባቦች መመልከት ያስፈልገናል።